ውዳሴያ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ረቡዕ። ሰሉስ ብሎ ነበርና ረቡዕ አለ። የፍጥረት አራተኛ የምስጋና ሶስተኛ ቀን ሲል ነው። በዚህ ዕለት እመቤታችን ትመጣለች። አስቀድሞ የብርሃን ድንኳን ይተከላል፣ የብርሃን ድባብ ይዘረጋል፣ የብርሃን ዙፋን ይነጠፋል። ከዚያ ላይ ሆና ሰላም ለከ ኦ ፍቁሬ ኤፍሬም ትለዋለች። እሱም ታጥቆ እጅ ነስቶ ይቆማል። ወድሰኒ ትለዋለች። ክርክር በሰኞ ተፈጽሟልና ባርክኒ ይላታል። በረከተ ወልዴ ወአቡሁ ወመንፈስ ቅዱስ ይህድር በላዕሌከ ትለዋለች። ተባርኮ ምስጋናዋን ይጀምራል። ውዳሴ ዘረቡ ውዳሴ በረቡ ውዳሴ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ረቡዕ ቢል አንድ ነው፣ ቃለ ጸሐፊ ነው። እሱ ግን ነገሩን ሁሉ ሰራዊተ ሰማያት ብሎ ያመጣዋል። በዚህ ዕለት እመቤታችን ሊቃነ መላእክትን ሰራዊተ መላእክትን አስከትላ መጥታ ነበርና ባየው እየመሰለ ያመሰግናታል። በዕለተ ረቡዕ የሚነበብ የሚተረጎም የሚጸለይ የእመቤታችን ምስጋና ይህ ነው። ኩሉ ሰራዊተ ሰማያት ይብሉ ብፅዕት አንቲ። በሦስቱ ዓለመ ሰማያት ያሉ ቅዱሳን መላእክት ንዕድነሽ ክብርትነሽ ይሉሻል፣ ያገኑሻል፣ ያከብሩሻል፣ በፍጹም ምስጋና ያመሰግኑሻል። አንድም ሰማያት ያላቸው አለቆችን ነው። አለቆች ያሏቸው ሰራዊት ንዕድነሽ ክብርትነሽ ይሉሻል፣ ያገኑሻል፣ ያከብሩሻል፣ በፍጹም ምስጋና ያመሰግኑሻል። አሁን አለቆች የማያመሰግኑ ሰራዊት የሚያመሰግኑ ሆኖ አይደለም፣ በሰራዊት ያለቆቹን መናገር ነው እንጂ። ሰማይ ዳግሚት ዲበ ምድር። እመቤታችን ምድር ከመባል ላይ ሁለተኛ ሰማይን ተባልሽ። አንድም ከምድር በላይ ላለችዋ ሰማይ ሁለተኛን ሆን። የእመቤታችን ዳግምነቷ ለጽርሐ አርያም ነው። በአድማስ በኩል ምድሩን እንደ መሶብ ሰማዩን እንደ መሶብ እፍያ፣ ምድሩን እንደ ወጭት ሰማዩን እንደ ወስከምቢያ አንድ አድርጎ አያይዞታል። ወአስተጣበቅዎ ዲበ እብነ ኮኩ እንዲህ ኆኅተ ምስራቅ ማርያም ድንግል ማርያም የምስራቅ ደጃፍ ናት። በአራተኛው ዕለት ኆኅትን አነሳ። ይቺ የምስራቅ ደጃፍ በአራተኛው ሰዓት በአራተኛው ኬክሮስ በአራተኛው ዕለት ፀሐይን አስገኝታለች። እመቤታችንም ከአራተኛው ትውልድ ከቤተ ይሁዳ ተወልዳ በአራተኛው ክፍለ ዘመን ፀሐየ ጽድቅ ኢየሱስ ክርስቶስን አስገኝታለችና ከብካብ ንጹሕ ወመራ ቅዱስ ልዩ ንጹሕ የሰርግ ቤት አንቺ ነሽ። አንድም ዘመርአዊሃ ቅዱስ ይላል። ሙሽራዋ ያማረላት የተወደደላት ልዩ ንጹሕ የሰርግ ቤት አንቺ ነሽ። በዚች በሰርግ ቤት ሙሽሪትና ሙሽራው ይዋሃዱባታል። የሙሽሪትና የሙሽራው ቤተሰቦች ይገናኙባታል። መብል መጠጥ ይገኝባታል። ዘፈን ጨዋታ ተድላ ደስታ ይደረግባታል። ሙሽሪትና ሙሽራው እንደሚዋሃዱባት በእመቤታችንም መለኮት ከትስብእት ትስብእት ከመለኮት ሥጋ ከቃል ቃል ከሥጋ ጋር ተዋህደውባታልና የሙሽሪት ቤተሰቦችና የሙሽራው ቤተሰቦች እንደሚገናኙባት በእመቤታችንም ሕዝብና አሕዛብ የተገረዘና ያልተገረዘ የጨዋይቱ ልጅና የባሪያይቱ ልጅ አንድ ሆነውባታልና ዘፈን ጨዋታ ተድላ ደስታ እንደሚደረግባት በእመቤታችንም ገቢረ ተአምራት ወመንከራት ተደርጎባታል። ስብሐተ እግዚአብሔር ተፈጽሞባታልና በዚች በሰርግ ቤት መብል መጠጥ እንደሚገኝባት በእመቤታችንም ሥጋ ወደሙ ተገኝቶባታልና አንድም የርብቃ መታጨት አንቺ ነሽ። ይህስ እንደምንድነው ቢሉ አብርሃም በሸመገለ ጊዜ ሎሌውን ኢያዕብርን ጠርቶ ለልጄ ለይስሐቅ ከወገኖቼ ሴቶች አጋባው እንጂ ከከናን ሴቶች ልጆች እንዳታጋባው እጄን ጽፋ ጉልበቴን ምታ ብሎ በሰራዊት ጌታ በእግዚአብሔር ስም አማለው። እሱም ተጠንቅቆ ይምላል።
ግን ጌታዬ ያቺ ብላቴና አልመጣም ብትለኝ ይስሐቅን ወደ ሶርያ ይዤው ልሂድ አለው። ልጄ ይስሐቅን ወደዚያ እንዳትመልስ ተጠንቀቅ። ከተወለድኩበት ከአባቴ ምድር ከካራን ያወጣኝ አምላክ ይህችን ምድር እሰጥሃለሁ ብሎ የነገረኝ የሰማይ አምላክ እግዚአብሔር እርሱ መልአኩን ልኮ መንገድህን ያከናውንልሃል አለው። ኢያዕብርም ግመሎቹን ጭኖ 10 ወቄት ወርቅ ለእጅ አምባሯ 2 ወቄት ወርቅ ለጆሮ ጌጧ ይዞ ሄደ። ከሶርያ አውራጃ ሲደርስ ብዙ ሴቶች ውሃ ሊቀዱ መጡ። አይቶም ከነዚህ ወገን አንዲቱ መልክ ከደምግባት ጋር አስተባብራ የያዘች አንዲት ልጃገረድ አግኝቼ እሷም የጌታዬ ወገን ሆናልኝ ውሃ ጠጪ ብያት ብታጠጣኝ ለግመሎችም ብታጠጣልኝ ኬሃ አስተዳሎከ ለይስሐቅ ገብርከ እርሷ ለባሪያ ለይስሐቅ ያዘጋጀሃት ትሁን እያለ ይህን ሲያስብ አስቦ ሳይጨርስ መልክ ከደምግባት ጋር አስተባብራ የያዘች ርብቃ ባጭር ታጥቃ ማድጓን ይዛ ውሃ ልትቀዳ መጣች። ውሃ ቀርታ ስትወጣ እባክሽ ውሃ ጠጪኝ አላት። አጠጣችው። ግመሎቹንም አጠጣችለት። ስትጨርስ አንቺ ልጅ የማነሽ ልጅ አላት። የባቱኤል ልጅ ርብቃ እባላለሁ አለችው። ከአባትሽ ቤት ለእኔና ለግመሎች የምናድርበት ስፍራ ይኖር ይሆን አላት። እንዴታ ጌታዬ፣ ለአንተም ማደሪያ ምግብ መጠጥ አለ፣ ለግመሎችም የሚበሉት ገፈራ አለ፣ ግድ የለም አለችው። እሱም ፈጣሪውን አመስግኖ 10 ወቄት ወርቅ ለእጅ አምባሯ 2 ወቄት ወርቅ ለጆሮ ጌጧ አስጊጦ ሰደዳት። እሷም ለቤተሰቦቿ ተናገረች። ላባ የሚባል ወንድም ነበራ፣ ሄዶ ይዞት መጣ። ምግብ አቀረቡለት። እርሱ ግን ጌታዬ የላከኝን ሳልናገር ምግብ አልበላም አልጠጣም አላቸው። በል ንገረን አሉት። እርሱም እግዚአብሔር ጌታዬን አብርሃምን እንዳከበረው ታውቃላችሁ። በስተርጅና የወለደው ተወራራሽ ተቆራራሽ የሌለው አንድ ልጅ አለው። እሱን ከወገኖቼ ከሶርያ እንጂ ከከነዓን ሴቶች እንዳታጋባው ብሎ አምሎኛል። ዛሬም ገንዘቤን ይዤ መጥቼ ከውሃ ዳር አርፌ ይህንን ሳወጣ ሳወርድ ይህች ብላቴና መጣች። እንደምታዩት አስፍጬ ሰደድኳት። ስለዚህ ቸርነትና እውነትን ለጌታዬ ትሰሩ እንደሆነ ንገሩኝ አላቸው። እነሱም የእሷን ፈቃድ ጠይቀን ይዘሃት ትሄዳለህ ብለው ርብቃን ጠርተው ርብቃ ትሄጃለሽ ብለው ቢጠይቋት እሷም እሄዳለሁ አለች። እነሱም እህታችን እልፍ አእላፍ ሁኚ፣ ልጆችሽ የልጅ ልጆችሽ የጠላቶቻችን ደጅ ይውረሱ ብለው መርቀው ግንባሯን ስመው ሰደዷል። ሎሌውም ለቤተሰቦቿ ለማጫ የሚሆን የከበረ ስጦታ ሰጥቶ ይዟት ሄዷል። ይስሐቅ ወንበዴ እንዳይጣላቸው ብሎ ብላቴኖቹን አስከትሎ ከአፋፍ ሆኖ እየወጣ እየገባ ሲመለከታቸው ርብቃ በሩቅ አይታ ያማን ነው አለችው። አሁን አንቺ የምትሄጂለት የጌታዬ የአብርሃም ልጅ ይስሐቅ ነው አላት። እሷም መሸፈኛ ወስዳ እንደ ባህላቸው ተከናንባ አጊጣ ቆየችው። ይስሐቅም ወርዶ ይዟት ሄዷል። ይሄ ምሳሌ ነው። አብርሃም የእግዚአብሔር አብ ምሳሌ፣ ይስሐቅ የመለኮት፣ ኢያዕብር የቅዱስ ገብርኤል፣ ርብቃ የእመቤታችን የድንግል ማርያም ምሳሌ፣ ከነዓን የሰማይ ሶርያ የዚህ ዓለም ምሳሌ፣ የሶርያ ልጆች የተባሉት የአዳም ልጆች፣ የከነዓን ሴቶች ልጆች የተባሉት የመላእክት ምሳሌ። አብርሃም ከሶርያ ሴቶች አጋባው ማለቱ መለኮት የአዳምን ባህሪ አድርጎ ሥጋውን እንዲዋሃድ ለማጠየቅ፣ ከከነዓን ሴቶች እንዳታጋባው ማለቱ መለኮት የመላእክትን ባህሪ ገንዘብ እንዳላደረገ ለማጠየቅ። መልእክተኛው ኢያዕብር ከአብርሃም ተልኮ ከከነዓን ወደ ሶርያ መውረዱ መልአኩ ቅዱስ ገብርኤልም ከእግዚአብሔር ተልኮ የአምላክ ሰው መሆንን ብስራት ይዞ ከሰማይ ወደ ምድር ወደ እመቤታችን የመውረዱ ምሳሌ። ርብቃ ውሃ ቀርታ ስትወጣ አጠጭኝ ቢላት ብታጠጣው በቀኝና በግራ ጆሮዋ የወርቅ ጉትቻ እንደሰጣት እመቤታችንም ለተጠማው ውሻ በወርቅ ጫማዋ አጠጥታ ውሃ ቀርታ ስትወጣ ቅዱስ ገብርኤል ከጎዳና ቆይቶ እነሆ ትጸንሻለሽ ብሎ አምላክን የመጽነሷን ብስራት በሁለቱ ጆሮዋ የማሰማቱ ምሳሌ። ርብቃ ስትጠየቅ ፈቃደ እግዚአብሔር ከሆነ እሺ እሄዳለሁ እንዳለች ሁሉ እመቤታችንም ቅዱስ ገብርኤል ትጸንሻለሽ ብሎ ባበሰራት ጊዜ እንደ ቃል ይሁንልኝ ይደረግልኝ ብላ ብስራቱን
በእምነት የመቀበሏ ምሳሌ ቤተሰቦቿ ርብቃን መርቀው እንደሸኟት ቅድስት ድንግል ማርያም አምላክን በመጽነሷ በመላእክትና በሰው አንደበት ስትመሰገን የመኖሯ ምሳሌ ኢያዕብር ለቤተሰቦቿ ማጫ እንደሰጠ ቅዱስ ገብርኤልም ለሰው ልጆች ሁሉ የሚሆን ብስራት የማሰማቱ ምሳሌ ኢያዕብር 10 ወቄት ወርቅ ለእጅ አምባሯ ለርብቃ እንደሰጣት ቅዱስ ገብርኤልም እመቤታችን ግራ እንዳትጋባ እንዳትደነግጥ 10 ቃላት ተጠቅሞ የማስረዳቱ ምሳሌ ይኸውም ወርእያ ደንገጸትም ቃሉ ከሚለው ጀምሮ ወአልቦ ማህለት ለመንግስቱ እስከሚለው ድረስ ቢቆጥሩት 10 ይሆናል። ነጸረ አብም ሰማይ አብ ከሰማይ ሆኖ በአራቱ ማዕዘን አየ ቢያይ ወይረከበ ዘከማኪ እንዳንቺ ያለ አላገኘም ባያገኝ ፈነወ ዋህዶ ተቀዳሚ ተከታይ የሌለው ልጁን ውረድ ተወለድ ሙት ተሰቀል ብሎ ወደ አንቺ ሰደደ። አስተንፈሰ ዋጤነወ ወይረከበ ዘከማኪ ወሰምረ ማዕዛዚአኪ ወአፍቀረ ስነኪ ወፈነወ ሀቤኪ ወልዶ ዘያፈቅር እንዴ ወተሰባ ምኔኪ እሱም ወደ አንቺ መጥቶ ከስጋይ ስጋ ከነፍስሽ ነፍስ ነስቶ ሰው ሆነ። ሳሊ ለነ ቅድስ መርአዊ ሰማያዊ ከሚባል ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድርልን። ኩሉ ትውልድ ያስተበጽሑኪ ለኪ ለባሕቲትኪ ኦ እግዝእትነ ወላዲተ አምላክ አምላክን የወለድሽ እመቤታችን ፍጥረት ሁሉ አንቺን ብቻ ንዕድ ነሽ ክብርት ነሽ ይሉሻል። እጹብ እጹብ ይሉሻል፣ ያገኑሻል፣ ያከብሩሻል፣ በፍጹም ምስጋና ያመሰግኑሻል። ኦሪት ዘልደት እንዲል ዘፍጥረት ሲል ነው። አንድም ትውልደ ሴፍ፣ ትውልደ ያፌት፣ ትውልደ ካም ንዕድ ነሽ ክብርት ነሽ ይሉሻል። እጹብ እጹብ ይሉሻል፣ ያገኑሻል፣ ያከብሩሻል፣ በፍጹም ምስጋና ያመሰግኑሻል። ኩሉ ዓለም ከነዚህ ወጣ ትውልድ የለምና አንድም ናሁ ሚዜሰ ያስተበጹኒ ኩሉ ትውልድ ካለችው ከመቤታችን ምስጋና አያይዞ ተናግሮታል። አንድም ትውልድ ዘይተርፍ ትውልድ ዘይሃልፍ ንዕድ ነሽ ክብርት ነሽ ይሉሻል። እጹብ እጹብ ይሉሻል፣ ያገኑሻል፣ ያከብሩሻል፣ በፍጹም ምስጋና ያመሰግኑሻል። ትውልድ ዘይተርፍ ይሁን ትውልድ ዘይሃልፍ እንዴት ነው ቢሉ ጢባሪዎስ የሚባል ደግ ንጉሥ ነበረ። አይሁድ ጌታን ጠልተው ተመቅኝተው ጸፍተው ገርፈው ሰቅለው እንደገደሉ እንደሞተ ሞትን ድል አድርጎ እንደተነሳ እንዳረገ በሰማ ጊዜ የዚያን የደግ ሰው እናት ማን ባመጣልኝ እኔ ወንድ ባሪያ ሚስቴ ሴት ባሪያ ሆነን ምን ነው ባገለገልናት ብሎ ተመኘ። ተመኝቶም አልቀረም። የጌታዬን እናት ሄዳችሁ አምጡልኝ ብሎ 400 ጭፍራ ሰደደ። ልጇም ጌታ የእናቱን ተርላ ነፍሷን እንጂ ተርላ ስጋዋን አይወድምና መላእክትን ወስዳችሁ በገነት ላሉ ነፍሳት ስጧቸው አላቸው። መላእክትም እመቤታችንን በደመና ነጥቀው ወስደው በገነት ላሉ ነፍሳት ዛቲ ኢቲ ሕይወትክሙ ኪያሃ ሰብሁ የድነታችሁ መሰረት የሕይወታችሁ ምክንያት ይህችውላችሁ እንካችሁ አመስግኗት ብለው ሰጧቸው። እነሱም ተቀብለው ብጽዕት ከርስ እንተ ጾረተኪ ወብጽዋት አይዳው ለገሰሳኪ ወብጽዋት አጥባት ለሐፀናኪ ወብጽዋት አይንት ለረያኪያኪ አንቺን የተሸከመች ማህፀን ብጽዕት ናት። አንቺን የዳሰሱ እጆች፣ አንቺን ያጠቡ ጡቶች፣ አንቺን ያዩ አይኖች ብጽዋት ንዑዳት ክቡራት ናቸው እያሉ አመስግነዋታል። በዚያ በንጉሡ ጸጸት እንዳይሆንበት እንዳይበሳጭ እመቤታችን ርሪተ ልቡና ናትና ዮሐንስን ሄደህ አስተምረው ብላው ሄዶ አይሁድ ጌታን ጠልተው ተመቅኝተው ጸፍተው ገርፈው ሰቅለው እንደገደሉት እንደሞተ እንደተነሳ እንዳረገ ቢያስተምረው ይህ ሲሆንና እነዚያ ርጉማን አይሁድ ጌታዬን እንዴት አድርገው ነው የሰቀሉት? እስኪ እንደሰቀሉት አድርገህ አሳየኝ አለው። ወአምጻ ስፏ እብነ ይላል። ሰፊ ደንጊያ አስመጥቶ በዚያ ላይ ራቁቱን ስሎ አሳይቶታል። ወዲያውኑ ከስዕሉ ድምፅ ተሰምቷል።
በከመ ሰቀሉኒ አይሁድ በቀራንዮ ራቅየ ዳግመኑ በሮም። ዮሐንስ ቀድሞ እነዚያ ርጉማን አይሁድ በቀራንዮ ራቁቴን አድርገው እንደሰቀሉኝ አንተ ደግሞ ሁለተኛ በሮም ራቁቴን አድርገህ ልትሰቅለኝ ነው አለው። ከዚያም በኋላ ከለሜዳ አስታጥቆ ስሎታል። ከለሜዳ አስታጥቆ መሳል የመጣው ከዚያ ወዲህ ነው እንጂ ሎቱ ስብሐት እነዚያ ርጉማን አይሁድማ የሰቀሉት ራቁቱን አስጥለው ነው፣ ለሰው ልጅ ያለውን ጽና ፍቅሩን ለማጠየቅ። ወጠጋ ከናፈረ ዮሐንስ ምስለ ከናፈረ ስዕል ጉንዱየ አሐተ ሰዓተ ይላል። ዮሐንስ ስዕሉን ቢስመው 1 ሰዓት ተያይዞ ቆይቷል። ለዚያም ሰው ወረታው አልቀረበትም። ለመንግስት የደረሰ አንድ ልጅ ነበረው፣ ሞተበት። ደብዳቤ ጽፎ ዛቲ ጦማር ዘተፈነወት እምኀበ ጢባርዮስ ንጉሠ ምድር ትብጻ ኀበ መቃብረ እግዚእየ ወአምላኪየ ኢየሱስ ክርስቶስ ንጉሠ ሰማይ ወምድር። ይድረስ ለሰማይና ለምድር ንጉሥ ለጌታዬ ለአምላኬ ለኢየሱስ ክርስቶስ ብሎ ጽፎ ከአስከሬኑ ጋር አድርጎ ወስዳችሁ ከጌታዬ መቃብር ላይ ጣሉልኝ አላቸው። ወስደው ከመቃብሩ ላይ ቢያደርጉት የሞተው ልጁ ብድግ ብሎ ተነስቶ ተሸካሚዎቹን አስከትሎ በ3 ወር የደረሱትን በ40 ቀን ደርሰው ደስ ብሏቸው አመስግነዋል። ተነበዩ ላዕሌኪ አብያተ ወመንክራተ ኦ ሀገረ እግዚአብሔር። ሀገረ እግዚአብሔር መንግሥተ ሰማያት ነቢያት ካህናት ላንቺ ድንቅ ድንቅ ነገርን ተናገሩልሽ። ኢይትዓጸው አናቅጽኪ ወይጸልም ወርህኪ ወይዐርብ ፀሐይኪ ወለኪ ሰለሊሁ እግዚአብሔር ውእቱ ብርሃንኪ ብለው ምን ነው አመስግነኝ ብትለው ወደ ሌላ ወደ መንግሥተ ሰማያት ሄደ ቢሉ መንግሥተ ሰማያት የምትወረሰው ከሷ በነሳው ሥጋ ነውና። እስመ ኮንኪ አንቲ ማኅደረ ለፍስዋ ደስ ብሏቸው የሚኖሩ የቅዱሳን የማደሪያቸው ማደሪያ ሆነሻልና። ሁሎሙ ነገሥተ ምድር ያውሩ በብርሃንኪ ነገሥታቱ ዜናሽን ሰምተው ህድግዎ መንንዎ ለዚህ ዓለም ብለው ይህንን ዓለም ንቀው ምረረ ገሃነመ እሳትን ጣዕመ መንግሥተ ሰማያትን አውቀው ይሄዳሉ። እነ ገብረ ክርስቶስ ወልደ ንጉሥ እነ ማርቆስ ዘቶርማቅ ወአሕዛብኒ በጸዳልኪ መሳፍንቱም ዜናሽን ሰምተው ህድግዎ መንንዎ ለዚህ ዓለም ብለው ጣዕመ መንግሥተ ሰማያትን ምረረ ገሃነመ እሳትን አውቀው ይህንን ዓለም ንቀው ይሄዳሉ። እነ ሙሴ ጸሊም እነ በረለዓ አንድም ተነበዩ ላዕሌኪ አብያተ ወመንክራተ ኦ ሀገረ እግዚአብሔር። ሀገረ እግዚአብሔር እመቤታችን ነቢያት ካህናት ለአንቺ ድንቅ ድንቅ ነገርን ተናገሩልሽ። ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር እያሉ ሀገረ እግዚአብሔር አላት እመቤታችንን። ንጉሥ በሀገር ከተማ አድርጎ እንደሚኖር ጌታም 9 ወር ከ5 ቀን ማኅፀኗን ዓለም አድርጎ ተመስግኖባታልና። እስመ ኮንኪ አንቲ ማኅደረ ለፍስዋ ደስ ብሏቸው የሚኖሩ የቅዱሳን የማደሪያቸው ማደሪያ ሆነሻልና ሀገረ እግዚአብሔር እመቤታችን ነቢያት ካህናት ላንቺ ድንቅ ድንቅ ነገር ተናገሩልሽ። ሁሎሙ ነገሥተ ምድር ያውሩ በብርሃንኪ ነገሥታቱ በልጅሽ የባሕሪ አምላክነት ባንቺ አማላጅነት አምነው ጸንተው ይኖራሉ። ለምን ትሐውር ወልደ ብእሲ ምስለ ብሉየ መዋዕል ዳይሙ እለ አምሰጡ ይሐውሩ ባቲ እንዲ እነ ቆስጠንጢኖስ እነ አርቃዴዎስ እነ ዘይኑን ወአሕዛብኒ በጸዳልኪ መሳፍንቱም በልጅሽ የባሕሪ አምላክነት ባንቺ አማላጅነት አምነው ጸንተው ይኖራሉ። እነ ሙሴ ጸሊም እነ በረለዓም ኦ ማርያም ኩሉ ትውልድ ያሰበጽኡኪ ማርያም ሆይ ትውልድ ሁሉ ንዕድ ነሽ ክብርት ነሽ ይሉሻል፣ ያገኑሻል፣ በፍጹም ምስጋና ያመሰግኑሻል። ወይሰግዱ ለዘተወልደ እምኔኪ ወያብይዎ ካንቺ ለተወለደው ጌታ አብይ ኃይሉ ወአብይ ስሙ እያሉ ይሰግዱለታል። ሳሊ ለነ ቅድስት አብይ ኃይሉ ወአብይ ስሙ እያሉ ከሚሰግዱለት ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድሪልን።
አንቲ ዘበአማን ደመናን ታስተራኪ ለነ ማየ ዝናብ ዝናምን ቋጥራ የታየች የሐምሌ የነሐሴ ደመና አንቺ ነሽ። ዘበአማን አለ ከግንቦት ከሰኔ ደመና ሲለይ ነው። የግንቦት የሰኔ ደመና ደምኖ ሳይዘንብ እንዲሁ ይበተናል። የሐምሌና የነሐሴ ደመና ግን ደምኖ ሳይዘንብ አይበተንምና የእመቤታችን አማላጅነቷም ምሕረት ይቅርታ ሳያሰጥ አይመለስምና እሷን በደመና ይመስላታል። እሱንም እንተ በአማን ንጹሕ ዝናብ ይለዋል። አንድም ወይ ወርድ እግዚእነ ውስተ ምድረ ግብፅ ተጽዕኖ ዲበ ደመና ቀሊል ብሎ ነቢዩ ኢሳይያስ ትንቢት የተናገረልሽ መፍጠኒት ደመና አንቺ ነሽ። ይህቺ ደመና ፈጣን ናት። እመቤታችንም ምልጃዋ ፈጥኖ የሚደርስ ነውና አፍጣኒተ ረድኤት ስለሆነ አንድም ደመና ኤልያስ አንቺ ነሽ። ይህስ እንደምንድነው ቢሉ በኤልያስ ጊዜ ንጉሡ አክዓብ ንግሥቲቱ ኤልዛቤል ይባሉ ነበር። ለንጉሡ 400 ለንግሥቲቱ 450 በአጠቃላይ 850 ነቢያተ ሐሰት ካህናተ ጣዖት ነበሯቸው። ኃጢአት እየሰሩ ጣዖት እያመለኩ ተዉ ብሎ ቢመክራቸው የማይመለሱ ሆኑ። ይሄ ሁሉ በዝናብ አብቅሎ በፀሐይ አብስሎ ቢመግባቸው አይደለምን? ከእንግዲህ ወዲህ የፈጣሪያቸውን የእግዚአብሔርን አቅም ይወቁ የእነሱንም ከንቱነት ይረዱት ብሎ ሕያው እግዚአብሔር አምላከ ኃይል ዘቆምኩ ቅድሜከ ከመ ይረድ ዝናብ ዘእንበለ በቃለ አፉየ ብሎ ወደ እግዚአብሔር ጸልዮ ሰማይና ምድርን አወገዘ። ሰማይ ዝናብ ለዘር ጠል ለመከር ከመስጠት ተለጎመች። ምድር የዘሩባትን ከማብቀል የተከሉባትን ከማጽደቅ ተከለከለች። 3 ዓመት ከመንፈቅ ይህን አድርጎ ተቀምጦ ሳለ መልአኩ መጥቶ ኤልያስ ከነብር ትፋዘዢ እንቅልፍ ታበዢ እንዲሉ አክዓብን ኤልዛቤልን የሚያህል ጨካኝ ሰው ተጣልተህ ዝም ብለህ ከዚህ ተቀምጠሃል። ሁረ ሀገረ ኮራት ወበህዬ ይሴስዩከ እጉለ ቋት ፍናሰር አፈጽባ ወደ ሀገረ ኮራት ሂድ፣ በዚያ ቁራዎች ምግብህን ያመጡልሃል አለው። እሱም ወደ ሀገረ ኮራት ሄደ። ቁራዎች ምግቡን ያመላልሱለት ነበር። ሥጋ መንፈቀ ህብስት ከወዴት አግኝተው ቢሉ ከቤተ መንግሥት እየነጣጠቁ አንድም ከሞት የተረፉ ነቢያት ካህናት መሥዋዕት ሲሰዉ ይህ ኤልያስ ፈንታ እያሉ ያኖሩ ነበርና ፍጥረት ሁሉ በረሃብ አለቀ፣ እንደ ቅጠል ረገፈ። ፍጡር ጨካኝ ነው፣ ፈጣሪ ግን መሐሪ ነውና ካሁን አሁን ራርቶ ይማልደኛል፣ እኔም የእሱን ጸሎት ምክንያት አድርጌ ፍጥረቴን እታረቀዋለሁ ቢል ኤልያስ ያንን እየተመገበ የማይማልድ የማይጸልይ ሆነ። አይ ፍጡር ጥቅሙ ካልጎደለበት መቼም አይጨንቀውም፣ ምግቡን ሳስቀርበት ይማልደኝ የለም ብሎ ምግቡን አስቀረበት። ኤልያስም ቋዕኑ ፈየቶ ለቋ እያለ ይወጣ ይገባ ጀመር። ቀረበት፣ ረሃብ ጸናበት። 3 ግብር እየሆነች የሚጠጣት ምንጭ ነበረች፣ ማር ወተት ውሃ የምትሆንለት። ሲመሽ ወደ ማታ እስኪ ልሂድ ብሎ ቢሄድ ይህች ምንጭ ደርቃ አገኛል። ይህስ የእግዚአብሔር ጸብ የእግዚአብሔር ቁጣ ነው ብሎ ወደ እግዚአብሔር ቢያመለክት ሁር ሀገረ ሰራጵታ ወበህየት ሴሰየከ አሃቲ መበለት አለው። ወደ ሀገረ ሰራጵታ ሂድ፣ አንዲት ሴት እንጨት ስትለቅም ታገኛታለህ፣ እሷ ትመግብሃለች አለው። አሁን ጌታ እንዲህ ማለቱ በዚያ ሲሄድ በየጎዳናው በየፈፋው በረሃብ ምክንያት የሞተውን የደከመውን የተራበውን የተጠማውን አይቶ ይራራል፣ ራርቶም ይማልደኛል፣ እኔም በሱ ጸሎት ፍጥረቴን እታረቀዋለሁ ብሎ ነው። እሱም በሄደ ጊዜ የሞተውን የደከመውን የተራበውን የተጠማውን እያየ እያዘነ ሲሄድ አንዲት ሴት አገኘ። እባክሽ አንቺ ሴት ውሃ ጠጭኝ አላት። በኤልያስ ጊዜ ውሃ ወንድሜ እንደምን ያለ ቀልደኛ ነህ አለችው። ኤልያስ መሆኑን አላወቀችም። ለካ እንዲህ በድያለሁ ብሏል። ተማሊ ሊተ ፍትሐ ህብስት፣ ያም ካልሆነ እባክሽን ረሃብ ጸንቶብኛልና ትንሽ ቁራሽ ካለሽ ስጭኝ አላት። ወናሁ አሐጥብ ክልኤ እጸወ፣ ጥቂት እንጨት እለቅማለሁ፣ ጥሪኝ ዱቄት አለችኝ፣ ያችን እኔም አንተም ልጄም በልተናት ነገ እንሞታለን አለችው። በዚያ ወራት እሞታለሁ እንጂ እኖራለሁ የሚል የለምና ልክቱኪኒን ተቅብ ወቀሱትኪኒ እንተሃሪ እያሃልቅ ብኪ በእግዚአብሔር በእላ መዋዕል፣ ያንንስ እግዚአብሔር ባለው ያበርክትልሽ ብሏታል። ብትሄድ እንዳላት የጥሬው በጥሬ የዱቄቱ በዱቄት የቅቤው በቅቤ የማሩ በማር ሞልቶ አግኝተዋለች።
አቅድሚ ሊተ ወድህረ ትገብሪ ለኪ ወለወልድኪ እኔ ረሃብ ጸንቶብኛልና ለኔ አስቀድመሽ አድርገሽ ስጪኝ አንቺና ልጅሽ ኋላ አድርጋችሁ ትመገባላችሁ አለ። ይህን አድርጋ ከተመገቡ በኋላ ልጇ ሞተባ። ነቢየ እግዚአብሔር ከኔ ከኃጢአተኛይቱ ቤት ገብተህ የጧቱን ኃጢአቴን ለማታ የማታውን ኃጢአቴን ለጧት አዘክረህ ተመራምረህ ልጄን ገደልክብኝ፣ እኔ ካንተ ምን አለኝ? ምን ጸባለኝ? አብይኛ አልከኝ አበላሁ፣ ምን በደልኩ አለች። እውነቷን ነው እንጂ ከእንግዲህ ወዲህ ማን ነቢየ እግዚአብሔር ይለኛል? ነፍሰ ገዳይ ወንበዴ ይለኛል እንጂ ብሎ ወአርገ ቤተ ላይ ይላል። እየወጣ የሚተኛባት ሰገነት ነበረች። ከዚያ ላይ የልጁን በድን ይዞ ወጥቶ አይኑን ከአይኑ አፉን ከአፉ አድርጎ ጸልዮ በስድስተኛው ቀን ሙቀት አሰምቶታል። በሰባተኛው ቀን ብድግ አድርጎ አስነስቶታል። አሁን ኤልያስን የሚያህል ሰው በአንድ ጊዜ ማስነሳት ተስኖት አይደለም። ተአምራት ይደረግልን ባላችሁ ጊዜ ሳትታክቱ መልሳችሁ መላልሳችሁ ጸልዩ ለማለት ነው። አንድም በፍጹም ትጋትና ጸሎት ኃጢአት እንደሚሰረይ ለማጠየቅ ነው። አንድም ለሰው 4 ባህሪያተ ሥጋ 3 ባህሪያተ ነፍስ እንዳሉት ለማጠየቅ ነው። ይኸው የሚያስነሳው ብላቴና ዮናስ ይባላል። ከዚህ በኋላ ሁር አስተርእዮ ለአክዓብ ሂድ አክዓብን ተገናኘው ብሎታል። ዝናብ የማዘንብ ነኝና ሄደ ለአክዓብ ንገረው አለው። አክዓብና አብዲው ከብት ሰራዊት አልቆባቸው በፈረስ በሰረገላ ሆነው የጠራ ውሃ የለመለመ ሳር ሲፈልጉ አብዲው ኤልያስ ባለበት በኩል ሄደ። አሻግሮ አይቶ አንተኑ መምህር ኤልያስ አለው። አዎን አለው። ከፈረስ ከሰረገላ ወርዶ ተገናኘው። ሄደህ ንጉሡን አክዓብን ጥራው አለው። ሄደ ንጉሡን አክዓብን ጥራው አለው። ንጉሡ አንተን ሲያስፈልግ ያላከበት መስፍን ያላማለው መኮንን የለም። የመንፈስ ቅዱስ ሰረገላ አነሳስቶ ካንዱ ወደ አንዱ ቢወስድህ ጠላቴን አግኝተህ እንደ መግደል ሸንግለህ ተመሳጥረህ ሰደድከው ብሎ ከፍ ብሎ አንገቴን ዝቅ ብሎ ባቴን ይቀጣኝ የለምን? በዚያው ላይ አድራጎቴን ወሮታዬን ስላላወክ ነው እንጂ። ኤልዛቤል ነቢያት ኤልዛቤል የእግዚአብሔርን ነቢያትና ካህናትን ባስፈጀቻቸው ጊዜ ከሞት የተረፉትን ነቢያትን 50ውን በአንዱ ዋሻ 50ውን በአንዱ ዋሻ አድርጌ በስውር ልብስ ምግብ እሰጥ የነበርኩ እኔ አይደለሁምን? ምን በደልኩ? ምን አልኩህ? አለው። ሕያው እግዚአብሔር ከዚህ ቦታ ወዴትም እንደማልሄድ ሕያው እግዚአብሔር ያውቃል ብሎ በእግዚአብሔር ስም ማለለት። ይህን ሲል ያምነዋልና ሊጠራው ሄደ። ንጉሡ አክዓብ መጣ። ንጉሡ ኤልያስን አግኝቸው ቀጥቸው እያለ ይፎክር የነበረ በኤልያስ ላይ አድሮ ያለ መንፈስ ቅዱስ በንጉሡ አድሮ ያለውን የቁጣ መንፈስ ሰይጣንን አርቆት በትህትና ቃል አንተኑ ኤልያስ ትገፈቶሙ ለእስራኤል እስራኤልን እንደ ቆሎ የምትቆላቸው እንደ ዓሣ የምታገለባብጣቸው ረጅሙን አጭር ቀዩን ጥቁር ወፍራሙን አጭር የምታደርጋቸው አንተ ነህ አለው። ረሃብ ወፍራሙን ቀጭን ቀዩን ጥቁር ረጅሙን አጭር ያደርጋልና ምን እኔ አንተ ወቤተ አቡከ አንተና ወገኖችህ እስራኤል ኃጢአት እየሰራችሁ ጣዖት እያመለካችሁ ነው እንጂ እስከ ማዕዜኑ ታነክሱ በክሌዮን ጌጋያቲክሙ ለመቤል አምላክ ያሁ ትሉ ወኪያሁ አምልኩ ወለመ እግዚአብሔር አምላክ ያሁ ትሉ ወኪያሁ አምልኩ አለው። አሁን ኤልያስን ያህል ሰው በጌታ ተጠራጥሮ እመን የሚጭንበት ሆኖ አይደለም፣ አስወድዶ አስፈቅዶ ለማድረግ ነው እንጂ። እነሆ ከነቢያት ከካህናት እኔ ብቻዬን ቀርቻለሁ። ለአንተ 850 ነቢያት ሐሰት ካህናተ ጣዖት አሉ። መስዋዕት ሰውተን መስዋዕቱን የተቀበለለት ያሳምን አለው። እነሱም መከራው ረሃው ጸንቶባቸዋልና ይሁንብን ይሁን ይደረግ አሉ። ከሰዓቱ ከመስዋዕቱ ያስመርጣቸዋል። ስለምን ቢሉ የኛ መስዋዕት ያላረገው በዚህ ሰዓት ስላልሆነ መስዋዕቱ ያማረ የሰመረ ይወፈረ ስላልሆነ ብለው ምክንያት እንዳያቀርቡ ነው። ከሰዓቱ ነጉን ከመስዋዕቱ ያማረውን ይወፈረውን የሰባውን ይመርጣሉ። ወዲያውኑ ምልክት ይነግራቸዋል። መስዋዕታችሁን ስትሰዉ አርዳችሁ አወራርዳችሁ ወደ ፈጣሪያችሁ አመልክቱ እንጂ በእሳት አታቃጥሉት አላቸው። እነሱም አርደው አወራርደው ስምዐነ ቤል ስምዐነ ዳጎን እያሉ ይጮኹ ጀመር። ቀድሞ ሰይጣን ለልማዱ በምትሃት ከምድር ከመንደር እሳት እያወጣ ያቃጥልላቸው ነበረ። በዚያን ጊዜ ግን በኤልያስ ላይ አድሮ ያለ መንፈስ ቅዱስ ሰይጣንን አርቆት የማያቃጥልላቸው ሆነ። እነሱም በሰይፋቸው ይፈቁ ባለንጋቸው ይገረፉ ጀመር።
እስከ አይለሎሙ ደም ይላል። ደም አዙሮ እስኪጥላቸው ድረስ ሰውነታችንን ሳይቀር ሰዋንልህ አታሳፍረን ለማለት ነው። ወአሃዘ ኤልያስ ቴስቢያዊ ሳለቅቦሙ ይላል። ኤልያስ ይዘባበትባቸው ጀመር። የእናንተ አምላክ ደንቆሮ ነውና አይሰማም ይሆናል፣ አሰምታችሁ ጩኹ። የእናንተ አምላክ ደካማ ነውና ከፈረፈር ወድቆ ይሆናል፣ ሄዳችሁ አንሱት። የእናንተ አምላክ እንቅልፋም ነውና ተኝቶ ይሆናል፣ ሄዳችሁ ቀስቅሱት። የእናንተ አምላክ ዘፈን ጨዋታ ወዳጅ ነውና መንደር ለመንደር እንደ ሕፃናት ይዞር ይሆናል፣ ሄዳችሁ ጥሩት እያለ ይዘባበትባቸው ጀመር። ከዚህም በኋላ መሥዋዕተ ነግ አለፈ። መሥዋዕተ ነግ እንዳለፈ መሥዋዕተ ሰርክ እንደቀረበ ባየ ጊዜ እንከሳ አከለክሙ፣ እንግዲህስ ይበቃችኋል፣ ይህንን የረከሰ የበከተ መሥዋዕታችሁን አንሱ ብሎ አስነስቶ በአራቱ ማዕዘን ጉድጓድ አስቆፍሮ በ12ቱ ነገደ እስራኤል ልክ 12 ደንጊያ አስጠፍጥፎ ድግሙ ሰልሱ ይላል 4 ቻል ውሃ አስገልብጦ በዚያ ላይ እንጨቱን በዚያ ላይ ስጋውን አድርጎ ቀንያ ቀናይኩ ለአምላክናከ፣ አቤቱ የአብርሃም የይስሐቅ የያዕቆብ አምላክ ሆይ እኔ ሾምበት እሸለምበት ብዬ አይደለም፣ ለጌትነት ለአምልኮት ቀንቼ ነው እንጂ ስማኝ ብሎ ወደ እግዚአብሔር ቢያመለክት ከሰማይ እሳት ወርዳ በልታለታለች። ስጋውን በልታ እንጨቱን በልታ ውሃውን ጠጥታ ደንጊያውን በልታ ወለሐሰት መሬቶ ይላል። ከመሬት 1 ስንዝር ሙሉ በልታ ተመልሳ አርጋለች። እነዚያንም ህብረተሰባቸውን ያታልሉ፣ ንጉሡን ይደልሉ፣ በኃጢአት ያስወጉ፣ በቤተ መንግሥት የተሰገሰጉ 800 ካህናተ ጣዖት ነቢያተ ሐሰት ከፈሳሽ ውሃ ይዞ ወርዶ በሰይፍ አስመትቷቸዋል። ከዚህም በኋላ ብላቴናውን አስከትሎ ወደ ደብረ ቀርሜሎስ ወጣ። ሰማዩን እየወጣ ተመልከት አለው። ብላቴናውም 6 ጊዜ ወጥቶ በሰባተኛው መጠነ ሰኮና ብእስ የምታህል ደመና ከውቅያኖስ ውሃ ቋጥራ ይዛ ስትወጣ አየሁ አለው። ሄደ ለንጉሡ ለአካብ ንገረው አለው። ስንኳ ይህን ያህል ዘመን የኖረ ዝናብ 1 ቀን 2 ቀን የዋለ ያደረ ዝናብ ከብት ልጅ ይጎንጣል፣ ከብትህን ሰራዊትን ሰብስብ በለው አለው። ሄዶ ለንጉሡ ነገረው። ንጉሡ በፈረስ በሰረገላ ሆኖ እስኪገባ ድረስ ኤልያስ በተአምራት ቀድሞ ገብቶ ተገኝቷል። ወዲያውኑ ድምንምን ብሎ ዘንቦ ዕለቱን በተአምራት ደርሶላቸው ምርት አግኝተው ጠግበው ደስ ብሏቸው አመስግነዋል። አንድም እስራኤል 3 ዓመት ከመንፈቅ እስኪሆናቸው ድረስ ተስፋ ሳይቆርጡ ጥቂት መዝራታቸውን አልተውም ነበረ። ዝናቡ በዘነበ ጊዜ መጀመሪያ የዘሩት ደርሶ፣ በሁለተኛ ዓመት የዘሩት ጎሞር፣ በሦስተኛ ዓመት የዘሩት ዝርዝር፣ በአራተኛ ዓመት የዘሩት ቡቃያ በአንድ ላይ ደርሶላቸው ጠግበው ደስ ብሏቸው አመስግነዋል። ይቺ ደመና ኤልያስ በአራተኛው ዓመት ዝናብ ሰጥታ እስራኤልን እንዳጠገበች እመቤታችንም ከአራተኛው ትውልድ ከቤተ ይሁዳ ተወልዳ በአራተኛው ክፍለ ዘመን ዝናመ ምሕረት እክለ በረከትን የሚያድል ጌታን አስገኝታለችና ደመና ኤልያስ አንቺ ነሽ አለ። አንድም ደመና ግብፅ አንቺ ነሽ። በግብፅ ዝናብ አይዘንብም። በ500 ዘመን ጥቂት ካፌ ያካፋል። ይኸውም ለሐድሶተ ንስር ያህል ነው። በሙሴ ጊዜ 1 ጊዜ እንኳን ቢዘንብ እሳቱና በረዱ ተጣምቶ ወርዷል፣ እንደ ፈትልና እንደ ሰብ። እሳቱ በረዱን ሳያቃጥለው፣ በረዱ እሳቱን ሳያጠፋው። ይቺ ደመና ግብፅ 2 ተቃራኒ ግብር እንዳላት እመቤታችንም 2ቱ መስተጻርራን እናትነትን ከድንግልና ድንግልናን ከእናትነት ጋር አስተባብራ ይዛ ተገኝታለችና ደመና ግብፅ አንቺ ነሽ አለ። አንድም እስራኤል ዘሥጋን ከግብፅ ወደ ከነዓን የመራች ደመና አንቺ ነሽ። የዚች ደመና 7 አይነት ነው። አንደኛው ደመና በፊታቸው፣ አንደኛው ደመና በኋላቸው፣ አንደኛው ደመና በቀኝ፣ አንደኛው ደመና በግራ፣ አንደኛው ደመና ከላይ እንደ ጥላ ሆኖ የቀን ሐሩር የሌሊት ቁር እንዳያገኛቸው እየከለለ፣ አንደኛው ደመና ከስር እንደ ጫማ ሆኖ እሾሁ እንዳይወጋቸው እንቅፋቱ እንዳይመታቸው እየታደገ፣ 7ኛው ደመና የ3 ቀን ጎዳና ቀድሞ እየሄደ ዛፉን እየነቀለ ደንጊያውን እየፈነቀለ ዝቅ ያለውን ከፍ ያለውን ዝቅ እያደረገ መንገዱን ይደለድልላቸዋል። ቀን አምደ ደመና ሌሊት አምደ እሳት ሆኖ ይመራቸዋል። ይህ ምሳሌ ነው። ግብፅ የገሃነመ እሳት፣ ከነዓን የመንግሥተ ሰማያት፣ ደመና የእመቤታችን ምሳሌ።
ይህች ደመና እስራኤል ዘሥጋን ከፊት መርታ ከኋላ ተከትላ በቀኝ በግራ ከልላ ምድረ ርስት ወደ ሆነችው ኢየሩሳሌም እንዳደረሰቻቸው እመቤታችንም እስራኤል ዘነፍስ ምእመናንን በምልጃዋ በቃል ኪዳኗ ከልጇ አስታርቃ በጣዕመ ፍቅሯ አቅርባ እየመራች የዘላለም ርስት ወደምትሆን ወደ ሰማያዊቷ ኢየሩሳሌም መንግሥተ ሰማያት ታደርሳቸዋለችና ያቺ ደመና 7 አይነት እንደሆነች እመቤታችንም ከአራቱ ባህርያተ ሥጋ ከሦስቱ ባህርያተ ነፍስ ተፈጥራ መርህ ለመንግሥተ ሰማያት ስትባል ትኖራለችና ደመና ግብጽ አንቺ ነሽ አለ። አንድም ደመና ኖህ አንቺ ነሽ። ኖህ ከመርከብ ከወጣ በኋላ መሥዋዕት ሰዋ። እግዚአብሔር ተገልጦለት ኖህ እንደገና ብዛ ተባዛ ምድርንም ሙላት አለው። እኔ ብበዛ ምን ያደርግልኛል? የኔ ልጆች እንደሆነ ኃጢአት መስራታቸውን አይተውም። እንደገና ወልደን ተዋልደን በስተን ተባስተን ከምናስቀይምህ አንተም ፈርደህ ከምታጠፋን ባንዋለድ ይሻላል አለው። ዳግመኛ የሰው ልጅ በንፍር ውሃ እንዳላጠፋው ቃል እገባልሃለሁ አለው። ምልክት ስጠኝ አለው። እሰይም ቀስቴ በውስተ ደመና፣ በደመና 4 ኅብር ይቀረጽልህ አለው። ተቀርጾለታል። ነጭ፣ ቢጫ፣ ጥቁር፣ ቀይ። ነጩ የውሃ፣ ቢጫው የመሬት፣ ጥቁሩ የነፋስ እስመ ነፋስ ጸሊም በአርአያሁ እንዴት ቀዩ የእሳት። ከዚህም ቀይና ነጩ ጎልቶ ይታያል አለ። እንግዲህ ወዲህ ከአራቱ ባህርያተ ሥጋ ከአምስተኛ ባህርየ ነፍስ የተፈጠረ የሰውን ልጅ በንፍር ውሃ አላጠፋውም ሲለው ነው። አንድም ነጩ የውሃ በአምሳለ ጥምቀት ይሰጠናልና፣ ቢጫው የሥጋው በአምሳለ ኅብስት ይሰጠናልና፣ ጥቁሩ የደሙ በአምሳለ ወይን ይሰጠናልና፣ ቀዩ የመንፈስ ቅዱስ በአምሳለ እሳት ይሰጠናልና። ከዚህም ነጭና ቀዩ ጎልቶ ይታያል አለ። ጌታን ወልድ ሆይ ጻዕዳ በመለኮቱ ወቀይ በትስብእቱ ይለዋልና። አንድም ደመና የእመቤታችን ምሳሌ፣ 4ቱ ኅብር የአራቱ ባህርያት ጌታ ከእመቤታችን 4ቱ ባህርያተ ሥጋ 5ኛ ባህርየ ነፍስ ደማዊት ነፍስን ነስቶ የመዋሃዱ ምሳሌ። ከዚህም ነጭና ቀዩ ጎልቶ ይታያል አለ። ከእንግዲህ ወዲህ የልጄን ዘመዶች በንፍር ውሃ አላጠፋቸውም ሲል ነው። በእመቤታችን በኩል ዘመድ ሆኖናልና። ቀስተ ደመና ማርያም ትእምርተ ኪዳኑ ለኖህ ዘእግዚአብሔር ሲመቂ ለተስካረ ምህረት ወፍት ህየንተ ቀሰፋ ለምድር ወአማሰና በአይህ በእንቲአኪ አሰርገዋ በጽጌ ኩሉ አቅማ ከመበከዋክብ አሰርገዎ ለሰማይ ስፉ እንዳለ ደራሲ። ትምህርተ ተዋህዱ ረሰኪአ በቀስትነት ሳለሽ አብ የእርቅ ምልክት አደረገሽ። እንደ ባለቀስት ወደ ጠላቱ ሲሄድ ወተሩን ወደሱ ደጋኑን ወደ ጠላቱ አድርጎ ይሄዳል። ቀስት ለማስረር ጠላት ለማጥቃት ይመቸይ ብሎ ወደ ወዳጁ ሲሄድ ግን ደጋኑን ወደ እሱ ወተሩን ወደ ወዳጁ አድርጎ ይሄዳል። ለመገናኘት ለሰላምታ ይመቸይ ብሎ ጌታም ዛሬ በዚህ ልማት ደጋኑን ወደ እሱ ወተሩን ወደኛ አድርጎ ይታያል። ቀስተ ደመና መተከሉ እንዲያው በከንቱ አይደለም። ይኸው እኔ በቃል ኪዳኔ ጸንቻለሁ፣ የእናንተ ኃጢአት ግን ከሰብአ ትካት ከሰብአ ሰዶም በለጠ ተካከለ ሲል ነው። አንድም አብ የልጁ ምልክት አደረገሽ ከመትኩን መራሂተ ለሃይማኖት አባይ እንዲል እመቤታችን ድንግል ወእም እንደሆነች እሱም አምላክ ወሰብ ነውና። አንድም እመቤታችን ድንግል ወእም እየተባለ ስትመሰገን እንደምትኖር እሱም አምላክ ወሰብ እየተባለ ሲመሰገን ይኖራልና። አንድም የእመቤታችን ድንግልናዋ እናትነቷ ድንግልናዋን እንዳለወጠ ሁሉ የእሱም ሰው መሆኑ አምላክነቱ ሰው መሆኑን አልለወጠውምና። አንድም ትዕምርተ ዋሕድናሁ ይላል። አብ የብቸኝነት ምልክቱ አደረገሽ። እሱ ቅድመ ዓለም ያለ እናት እንደወለደው እሷንም ድኅረ ዓለም ያለ አባት እንድትወልደው አድርጓታልና። ልደት ቀዳማዊት አውቀ በዳህራዊ ልደት እንዲህ መንፈስ ቅዱስ አደረ ላዕሌኪ መንፈስ ቅዱስ አደረብሽ። ወኃይለ ልዑል ጸለለኪ ኃይለ ልዑል ወልድም ከሦስቱ ግብራት ከለከለሽ
ከዘር ከሩካቤ ከሰስሎተ ድንግልና ውእቱሰ ንጹሕ ምነሰለስቱ ግብራ ዘውቶሙ ዘር ወሩካቤ ወሰስሎተ ድንግልና እለ ስሩዓን በእጓለ እምሕያው ወእሙራን ቦሙ እንዴ። አንድም መንፈስ ቅዱስ አደረ ላዕሌኪ መንፈስ ቅዱስ ቢያድርብሽ ወኃይለ ልዑል ጸለለኪ ኃይለ ልዑል ወልድ ሥጋሽን ቢዋሃድ አንድም ኃይለ ልዑል መንፈስ ቅዱስ ቢያድርብሽ ኦ ማርያም አማን ወለድኪ ቃለ እሙነ ሲል ነው። በእውነት እመቤታችን የአብ አካላዊ ቃልን ወለድሽልን። ወልደ አብ ዘይነብር ለዓለም ሊቅ ከሆነ ሳይተረጉም አይሄድምና ይኸው ለዘላለሙ በጌትነቱ ጸንቶ የሚኖር የአብ የባህሪ ልጁ ነው። መጻ ወአዳነነ እምኃጢአት ሰው ሆኖ በኃጢአት ከመጣው ፍዳ አዳነን። አንድም በቁሙ ከኃጢአትም አዳነን። አብይ ውእቱ ክብር ዘተውበ ለከ ኦ ገብርኤል መልአክ ዜናዊ ፍስሐ ገጽ በጎ ወሬ መልካም ወሬ የያዝክ መልአኩ ቅዱስ ገብርኤል ለአንተ የተሰጠ ክብር ፍጹም ነው። በጎ ወሬ ክፉ ወሬ የያዘ ሰው በፊቱ ይታወቃል። አሰሩ ለልብ ብሩህ ገጽ ወም ከመይቴክዝ ልብ ይደምን ገጽ እንዲህ ሰበከ ለነ ልደተ እግዚእ ዘመጻ አቤነ ወደኛ የመጣ የጌታችን የኢየሱስ ክርስቶስን ልደቱን ነገርከ። አንድም ለኛ ለረኞች ወነዋ ተወልደ ፍስሐ ዘይከውን ለክሙ ወለኩሉ አሕዛብ ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላቸዋል ብለህ ነገርከ። ወአብሰርካ ለማርያም ድንግል ሰበካ ያለውን አብሰርካ ለኔ ያለውን ለማርያም ብሎ ደገመው። የኛ ባህሪ የእመቤታችን ባህሪ ነውና እሷን አበሰረ ማለት እኛን አበሰረ ማለት ነውና ዘእንበለ ርሳት ወትቤላ ድንግል ዘእንበለ ርሳት ወትቤላ ነው። ተፈሲ ኦ ምልዕተ ጸጋ እግዚአብሔር ምስሌኪ እግዚአብሔር ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው ቢሆን ምልዕተ ጸጋ ምልዕተ ክብር እመቤታችን ደስ ይበልሽ ደስታ ይገባሻል ብለህ ከልደቱ አስቀድመህ ጽንሱን ከጽንሱ አስቀድመህ ልደቱን ነገርካት። ሳሊ ለነ ቅድስት ሰው ሆኖ በኃጢአት ከመጣ ፍዳ ካዳነን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩ እንዳይነሳ ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድሪልን። ረከብኪ ጸጋ ጸጋን አገኘሽ መንፈስ ቅዱስ አደረ ላዕሌኪ ጸጋ ያለው መንፈስ ቅዱስ ብሎ ገለጠው። አንድም ረከብኪ ጸጋ ባለሟልነትን አገኘሽ መንፈስ ቅዱስ አደረ ላዕሌኪ መንፈስ ቅዱስ አደረብሽ። ወኃይለ ልዑል ጸለለኪ ኃይለ ልዑል ወልድም ከሦስቱ ግብራት ከለከለሽ። ከሩካቤ ከሰስሎተ ድንግልና ውእቱሰ ንጹሕ እምነሰለስቱ ግብራት ዘውቶሙ ዘር ወሩካቤ ወሰስሎተ ድንግልና እለ ስሩዓን በእጓለ እምሕያው ወእሙራን ቦሙ እንዲል አንድም ረከብኪ ጸጋ ባለሟልነትን ብታገኚ መንፈስ ቅዱስ አደረ ላዕሌኪ መንፈስ ቅዱስ ቢያድርብሽ ወኃይለ ልዑል ጸለለኪ ኃይለ ልዑል ወልድም ሥጋሽን ቢዋሃድ አንድም ኃይለ ልዑል መንፈስ ቅዱስ ቢያድርብሽ ኦ ማርያም አማን ወለድኪ ቅዱሰ እሙነ ሲል ነው። በእውነት እመቤታችን ቅዱስ 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 ተብለው ከሚመሰገኑ ከሦስቱ ቅዱስ አንዱን ቅዱስ ወለድሽው። መድኑ ለኩሉ ዓለም ሊቅ ከሆነ ሳይተረጉም አይሄድምና ይኸው የዓለም ሁሉ መድኃኒት ነው። መጻ ወአዳነነ ተወልዶም አዳነን። ሳሊ ለነ ቅድስት መድኑ ለኩሉ ዓለም ከሚባል ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድሪልን። ግብረ ድንግል ይሴብህ ልሳንነ ክብረ ድንግል ሲል ነው። አንደበታችን ከቅዱስ ገብርኤል ጋር እንዳለ ሆኖ የድንግልን ክብር ይናገራል። አንድም
አንደበታችን ከቅድስት ኤልሳቤጥ ጋር እንዳለ ሆኖ የድንግልን ክብር ይናገራል። አንድም አንደበታችን ቀድሞ ከነበሩ ሰዎች ጋር እንዳለ ሆኖ የድንግልን ክብር ይናገራል። አንድም በቁሙ ግብረ ድንግል ሲል ነው። አንደበታችን የድንግልን ሥራን ይናገራል። የድንግል ሥራ ምንድነው ቢሉ በድንግልና ጸንሶ በድንግልና መውለድ ነውና። ዮም ለወድሳ ለማርያም ወላዲተ አምላክ ዛሬም ካሉ ሰዎች ጋር አንድ ሆነን አምላክን የወለደች እመቤታችንን ኑ እናግናት፣ እናክብራት፣ በፍጹም ምስጋና እናመስግናት። በእንተ ዘተወልደ እምኔሃ በአገረ ዳዊት እግዚእነ ወመድኃኒነ ኢየሱስ ክርስቶስ ጌታችን መድኃኒታችን ኢየሱስ ክርስቶስ በዳዊት ሀገር በዳዊት ከተማ ከዳዊት ባህሪ ከሷ ስለተወለደልን ኑ እመቤታችንን እናግናት፣ እናክብራት፣ በፍጹም ምስጋና እናመስግናት። እስመ እንፍሬ ከርስከ አነብር ዲወንበርከ ያለው እንደደረሰ እንደተፈጸመ ለማጠየቅ ዳዊትን አልፎ አልፎ ያነሳሰዋል። ንዑ ኩልክሙ አሕዛብ ናስተብጻ ለማርያም አሕዛብ እስራኤል ኑ እመቤታችን እጹብ እጹብ እንበላት፣ ኑ እናግናት፣ እናክብራት፣ በፍጹም ምስጋና እናመስግናት። አሕዛብ ያላቸው እስራኤልን ነው፣ ግብረ አሕዛብ ይሰራሉና። አንድም ሕዝብ ያለው ሲያበዛ ነው። አንድም እንደቀደመው በጽር በሜዶን በፋርስ በባቢሎን ያይደለ በእግረ ህሊና ኑ እመቤታችን እጹብ እጹብ እንበላት፣ እናግናት፣ እናክብራት፣ በፍጹም ምስጋና እናመስግናት። አንድም ትንቢት የተነገረላቸው ሱባኤ የተቆጠረላቸው እስራኤል አናምንም አሉ። አናምንም ቢሉ ኑ አሕዛብ እመቤታችንን እጹብ እጹብ እንበላት፣ እናክብራት፣ እናግናት፣ በፍጹም ምስጋና እናመስግናት። አሕዛብ አስተጋቡ ጽጌረዳ ወሶኩሰ ተርፈ በሃበ አይሁድ ምኵራብ አነመት ጸምረ ወቤተ ክርስቲያን ተአጽፈቶ እስመ ለመጽሐፍ ንባብ ወታውቆ ለቤተ ክርስቲያን እንታክቲ አጥረየት ሰደፈ ወእንታክቲ አጥረየት ባህሬ እንዲ እስመ ኮነት እመ ድንግለ ወጽሙረ ድንግልና ያላት እናትን ሆናለችና ኑ እመቤታችንን እናመስግና። አንድም እስመ ኮነት እመ ይላል እናትን ሆናለችና ወድንግለ ጽሙረ ድንግልናን አስተባብራ ይዛ ተገኝታለችና ኑ እመቤታችንን እጹብ እጹብ እንበላት፣ እናግናት፣ እናክብራት፣ በፍጹም ምስጋና እናመስግናት። ተፈሥሒ ኦ ድንግል ንጽሕት እንተ አልባቲ ርክስ መለወጥ መለዋወጥ የሌለብሽ ንጽሕት ድንግል እመቤታችን ተፈሥሒ ደስ ይበልሽ፣ ደስታ ይገባሻል። ዘመጻ ቃላ ወተሰባ እምኔሃ እምኔኪ ሲል ነው። የአብ አካላዊ ቃል ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው ሆኗልና። ተፈሥሒ ኦ ሙዳይ እንተ አልባቲ ነውር ፍጽም ዘአልባ ርሳት ነውር ነቀፋ የማይገኝብሽ አደፍ ጉድፍ የሌለብሽ የሽቱ ሙዳይ እመ አዶናይ እመቤታችን ተፈሥሒ ደስ ይበልሽ፣ ደስታ ይገባሻል። ይህችን የሽቱ ሙዳይ ሰፍተው ማኅደር አበጅተው ጢስ ከማይተንበት ትቢያ ከማይበንበት ከንጹሕ ቦታ ያኖሯታል። እመቤታችንም መርገበ ጌባል ያልወደቀባት ኀጢአት አዳም ያልተላለፈባት ንጽሕት ናትና አቀባ መንፈስ ቅዱስ እምከርሰ እማ እንዲህ። አንድም ይህች የሽቱ ሙዳይ በውስጧ ሽቱ ይዛ በውጪ ትሸታለች። እመቤታችንም ጌታን ጸንሳ ሳለ ገቢረ ተአምራት ወመንክራት ታደርግ ነበርና። አንድም ይህች የሽቱ ሙዳይ በውስጧ ሽቱ ይዛም ሳትይዝም ትሸታለች። እመቤታችንም ጌታን ጸንሳ ሳለ ጌታን ከወለደችም በኋላ መዓዛ መለኮቱ አልተለያትምና። አንድም በዚች በሽቱ ሙዳይ 4 ሽቱ 5ኛ ዘይት አጣፍጠው ቀምመው ያኖሩባታል። ከቤተ ክህነት ከቤተ መንግሥት ተወልዶ መጥቶ ቀኝ አካሉን ተቀብቶ ንጉሠ ነገሥት ሊቀ ካህናት ይባልባታል። ጌታም ከእመቤታችን 4ቱን ባሕርያተ ሥጋ 5ኛ ባሕርየ ነፍስን ነስቶ ክህነትን መንግሥትን ገንዘብ አድርጓልና
ተፈሲኦ ገነት ነባቢት ማኅደሩ ለክርስቶስ ዘኮነ ዳግማ የአዳም በእንተ አዳም ቀዳሚ ብእሲ ስለ ቀደመው ሰው ስለ አዳም ሰው የሆነ የአዳም ሁለተኛ የሚሆን የኢየሱስ ክርስቶስ ማደሪያው ነባቢት ገነት እመቤታችን ተፈስሒ ደስ ይበልሽ ደስታ ይገባሻል። ነባቢት ገነት አላት እመቤታችንን። በገነት አዳምና ሔዋን ተነጋግረዋል እንጂ እሷ አልተናገረችምና ከዚያ ሲለይ ነው። ማኅደሩ ለክርስቶስም አላት በገነት አዳምና ሔዋን ኖረዋል እንጂ እሷ አልኖረችምና ከዚያ ሲለይ። ተፈሲኦ ጠዋሪቱ ለዋህር ለዘይተፈልጠ ምጽናቡ ከአባቱ እሪና ያልተለየ ተቀዳሚ ተከታይ የሌለው ወልድ ዋሕድን የወሰንሽ እመቤታችን ተፈስሒ ደስ ይበልሽ ደስታ ይገባሻል። ተፈሲኦ ከብካብ ንጹሕ ስርግው በኩሉ ስነ ስብሐት በፍጹም ጌጥ ያጌጠች ንጹሕ የሰርግ ቤት የሆንሽ እመቤታችን ተፈስሒ ደስ ይበልሽ ደስታ ይገባሻል። ይህችን የሰርግ ቤት አስቀድመው ይጠርጓታል፣ ይጎዘጉዟታል፣ ደራርበው ያነጥፉባታል፣ ሽቱ ያርከፈክፉባታል፣ ባህር ያስጌጧታል፣ ሱሳን ወርድ ይስሉባታል። እመቤታችንም ከእናቷ ማኅፀን ጀምራ በንጽሕና በቅድስና የተጌጠች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ፍጽምት ናትና አቀባ መንፈስ ቅዱስም ከርሰ እማ እንዲህ መጻ ወተሰባ እምኔኪ ስርጉ በኩሉ ስነ ስብሐት መጻ ወተሰባ እምኔኪ ሲል ነው። በባህሪ ክብሩ የከበረ ኢየሱስ ክርስቶስ ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው ሆኗልና። ተፈሲኦ ጸጳጦስ እንተ ኢያዋያ እሳተ መለኮት ባሕሬ መለኮቱ ያላቃጠላት አማናዊት ጸጳጦስ እመቤታችን ተፈስሒ ደስ ይበልሽ ደስታ ይገባሻል። ጸጳጦስም በሀገራቸው ባወቀ ተናግሮታል። በእኛ በሀገራችን ግን እንጆሪ ደድሆ ጅባራ ነው። ተፈሲኦ አመት ወእም ድንግል ወሰማይ ሰማያዊ እናትነትን ከድንግልና ድንግልናን ከእናትነት ጋራ እመቤትነትን ከአገልጋይነት አገልጋይነትን ከእመቤትነት ጋራ አስተባብረሽ ይዘሽ የተገኘሽ እመቤታችን ተፈስሒ ደስ ይበልሽ ደስታ ይገባሻል። አንድም አመት ወእም ይላል እናትነትን ከግርድና ግርድናን ከእናትነት ጋራ አስተባብረሽ ይዘሽ የተገኘሽ እመቤታችን ተፈስሒ ደስ ይበልሽ ደስታ ይገባሻል። እንተ ጾረት በሥጋ ዘይጽያን ዲበ ኪሩቤል በኪሩቤል በሱራፌል አድሮ የሚኖር ጌታን በሥጋ የወሰንሽ ሰማያዊት ማኅደር እመቤታችን ተፈስሒ ደስ ይበልሽ ደስታ ይገባሻል። ወበእንተዝ ንትፈሳ ወንዘምር ምስለ መላእክት ቅዱሳን በፍስሓ ወበሐሴት በፍጹም ተድላ ደስታ ከመላእክት ጋር እንደ መላእክት ደስ ብሎን እናመስግን። ወንበል እንዘ ንብል ሲል ነው እንዲህ እያል ስብሐት ለእግዚአብሔር አምላክ ለሆነ ሥጋ ከአብ ከመንፈስ ቅዱስ ጋር ክብር ምስጋና ተገባው እያል ስብሐት ለእግዚአብሔር በሰማያት አምላክ ለሆነ ሥጋ ከአብ ከመንፈስ ቅዱስ ጋር ክብር ምስጋና ተገባው እያል ወሰላም በምድር ዕርቅ ሰላም ተወጠነ እያል ስምረቱ ለሰው ግዕዛኑ መንፈስ ቅዱስ ሊሰጠው አንድም ስብሐት ለእግዚአብሔር በሰማያት አምላክ ሰው ሆነ። ወሰላም በምድር ሰው አምላክ ሆነ። ስምረቱ የሰው ፍቅር አገብሮት አምላክ ሰው ስለሆነ ሰው ቢሆን ለላይኛው ይቀጥላል። ፍቅር ሰሃቦ ለወልድ ኃያል መንበሩ ወአብጾ እስከ ለሞት እንዲህ አንድም ስብሐት ለእግዚአብሔር በሰማያት በቅዱሳን መላእክት ዘንድ ክብር ምስጋና ተገባው። ወሰላም በምድር በሰው ልጆች ዘንድም ክብር ምስጋና ተደረገ። እረኞችና መላእክት አንድ ሆነው በህብረት በቤተልሔም አመስግነውታልና ዮም አሐደ መሪኤተ ኮኑ መላእክት ወሰብ ከመ ይሰብሕዎ ለክርስቶስ ንጉሥ በቃል አሚን እንዲህ ስምረቱ ለሰው ግዕዛኑ ነጻነቱ መንፈስ ቅዱስ ሊሰጠው
እስመኪያኪ ሰምረ ዘሎቱ ክብር ወስብሐት ክብር የክብር ክብር ያለው እሱ አንቺን ለእናትነት መርጧልና ስለዚህ ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ እያል እናመስግነው። ሰአሊ ለነ ቅድስት ክብር የክብር ክብር ያለው እሱ አንቺን ለእናትነት ከመረጠ ልጅሽ ጽንዕት በድንግልና ስርጉት በቅድስናም እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድርልን። የአቢ ክብራ ለማርያም እምኩሎሙ ቅዱሳን እምክብረ ኩሎሙ ቅዱሳን ሲል ነው። ከቅዱሳን ክብር ይልቅ የእመቤታችን ክብር ይበልጣል። እስመ ድልወ ኮነት ለተወክፎ ቃላ የአብ አካላዊ ቃልን ለመወሰን በቅታ ተገኝታለችና ከቅዱሳን ክብር ሁሉ ይልቅ የእመቤታችን ክብር ይበልጣል። ዘይፈርህዎ መላእክት መላእክት የሚፈሩትን ወያቁትዎ ትጉሃን በሰማያት ትጉሃን በሰማያት የሚያመሰግኑትን ጾረቶ ማርያም ድንግል በከርሳ ድንግል ማርያም 9 ወር ከ5 ቀን በማኅፀኗ ወሰነችው። ይእቲ ተአቢም ኪሩቤል ስለዚህ እርሷ ከኪሩቤል ትበልጣለች። ወትፈደፍድም ሱራፌል ከሱራፌልም ትበልጣለች። አቤና ፈድፋደ ይወራረሳሉ። ወአልቦ ዘይፈደፍደከ ዘእንበለ መንበረ መንግሥቴ ወነገርዎ እብያቲሃ እንዲህ እስመ ኮነ ታቦተ ለአሐዱ ዘእምቅድስት ሥላሴ ቅዱስ 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 ተብለው ከሚመሰገኑ ከሦስቱ ቅዱስ ለአንዱ ቅዱስ ማደሪያን ሆናለችና ስለምን ሥላሴን ቅድስት ብሎ በሴት አንቀጽ ጠራቸው ቢሉ ሴት ለወለደችው ልጇ ርኅርኅተ ልብ ናት። ሥላሴም ለፍጥረታቸው ሩሩሃን ናቸውና አንድም ሴት ከባህሪዋ ልጅን ታስገኛለች። ሥላሴም ወላዲያን ዓለም ናቸውና አንድም ጽኑ ንጹሕ ክቡር ልዩ ሲል ነው። ጽኑ አለ ሰውን ጽኑ ቢሉት እስከ ጊዜው ነው። ኋላ ግን በሕማም በሞት ይለወጣል። ንነሰ ንማስን ወኢንሄሉ እስመ ቅሩብ ሙስናነ ዘዲበ አንቀጽ እማንቱሰ ይታጎላ እንዴት ሥላሴ ግን መቼም ህልፈቱን ላጤ የለባቸውምና እስመ ስምከተ መለኮት ዘዲበ ህላዌሁ ሰናይ ዘኢይተነተን እምዘሃሎ እስመ አነ አምላክ ዘኢይትዌለድ አንተሰ አንተ ክመ ወአመቲከኒ ዘኢይሐልቅ እንዲህ ንጹሕም አለ ሰውን ንጹሕ ቢሉት ልክ እንደ ነጭ ልብስ ነው። ነጭ ልብስ ቀይ ቀለም ጥቁር ቀለም ቢያቀልሙት ሁሉን ይቀበላል። ሰውም ጽድቅም ኃጢአትም ክፋትም ደግነትም ይስማማዋል። ወኢልሃ ኮኮ ዘእንበለ ጽነት ወኢርእየ ዘከመ ትትሪአል እምኔሁ እምቅድመ ከዊን ዳግማዌ እስመ እግዚአብሔር አዘዘ ኢትወከፋ ጠባአያተ ዘይትገበር ቦን እንዲህ የሥላሴ ባሕሪ ግን ጽድቅ እንጂ ኃጢአት እውነት እንጂ ሐሰት ደግነት እንጂ ክፋት አይስማማውምና ለእሳት ባሕሪ ውእየት እንጂ ቁረት ለውሃ ባሕሪ ቁረት እንጂ ውእየት እንደማይስማማው ሁሉ እስመ ንጹሐት ጠባአያትሁ ለእግዚአብሔር እምነውር እንዲህ አንድም ክቡርም አለ ሰውን ክቡር ቢሉት ከአፍአ ባገኘው ከእግዚአብሔር ባገኘው እንጂ የራሱ የሆነ ነገር የለውም። ምንት ብከ ዘይነሳይከ እምካልእከ ወምንት ብከ ዘይኮነ ውሁብ ለከ እንዲል ለሥላሴ ግን ሁሉ የባሕርያቸው ነውና ንጉሥ ዘይሰይምዎ እግዚእ ዘይግእዝዎ ባዕል ዘይሌቅህዎ ስብሐቲሁ ዘእማቤሁ ወውዳሴሁ እምዚአሁ አሐዚ ዓለም ለሊሁ ኩሉ እሁት ውስተ እዴሁ እንዲህ ልዩም አለ የአብርሃም የይስሐቅ የያዕቆብ የጳውሎስ የጢሞቴዎስ የስልዋኖስ የስም የግብ የአካል ሦስትነት ቢኖራቸው የባሕሪ የህልውና አንድነት የላቸው። ሥላሴ ግን በስም በግብ በአካል ሦስት በባሕሪ በህልውና በአገዛዝ አንድ ናቸውና ይስየለሱ በአካላት ወይተዋሃዱ በመለኮት እንዲህ ዛቲ ይእቲ ኢየሩሳሌም አገሮሙ ለነቢያት የነቢያት ሀገረ ትንቢታቸው ይህች ኢየሩሳሌም መንግሥተ ሰማያት ናት። ምነው አመስግነኝ ብትለው ወደ መንግሥተ ሰማያት ሄደ ቢሉ ወደ ሌላ መሄዱ አይደለም። መንግሥተ ሰማያት የምትወረሰው ከሷ በነሳው ሥጋ ነውና አንድም የነቢያት ሀገረ ትንቢታቸው ይህች ኢየሩሳሌም እመቤታችን ናት። ኢየሩሳሌም ማለት ሀገረ ሰላም ማለት ነው። እመቤታችንም ብኪ ድኅነ ዓለም ወበወልድኪ ኮነ ሰላም ይላታልና
ዓለም የዳነው ሰላም የተገኘው እሷ በወለደችው ነውና ወማኅደረ ፍስሐሆሙ ለኩሎሙ ቅዱሳን ደስ ብሏቸው የሚኖሩ ለእግዚአብሔር ክብር የሚዘምሩ የቅዱሳን የማደሪያቸው ማደሪያ ናትና ሕዝብ ዘይነብር ውስተ ጽልመት ወጽላሎተ ሞት ብርሃን አቢይ ሰረቀ ላዕሌሆሙ በቀቢጸ ተስፋ በድንቁርና በጨለማ በሞት ጥላ ለነበሩ ሰዎች ፍጹም ዕውቀት ተሰጣቸው። አንድ ገጽ በማለት ሞት ባመጣው ምስል ለነበሩ ክርስቶስ ተወለደላቸው፣ ወንጌል ተጻፈላቸው። በሞተ ሥጋ በሞተ ነፍስ ለነበሩ ልጅነት፣ በኀጢአት ለነበሩ ስርየት፣ በክህደት ለነበሩ ሃይማኖት ተሰጣቸው። ኀጢአትን ጽልመት፣ ክህደትን ጽላሎተ ሞት ይለዋል። በጨለማ ላይ የዛፍ የገደል ጥላ ሲጨመርበት ጨለማው እንደሚጸና ሁሉ በኀጢአትም ላይ ክህደት ሲጨመር ፍዳ ይጸናልና እግዚአብሔር ዘያርፍ በቅዱሳኒሁ በወዳጆቹ በባለሟሎቹ አድሮ የሚኖር ጌታ ተሰባም ድንግል ለመድኃኒተ ዚአነ እኛን ለማዳን ቅድስት ድንግል ከምትሆን ከእመቤታችን ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆነ። ንዑርዩ ዘንተ መንክረ ይህንን ድንቅ ምስጢር ኑ እዩ መርምሩ። ወዘምሮ ዘምሩ ምስጋናንም አመስግኑ። በእንተ ምስጢር ዘተከስተ ለነ ስለተገለጠልን ምስጢር አለ ስለተደረገልን ውለታ እስመ ዘይሰባ ተሰባ ቃል ተደመረ ቃል ከሥጋ ጋር ቢዋሃድ ሰው ሆኖ የማያውቅ አምላክ ሰው ሆኗልና ኑ ይህንን ድንቅ ምስጢር እዩ። ተሰባ አለ እስማኤላውያን አላህ አንድ ገጽ ነው አይወርድም አይወለድም ይሉታልና ዘይሰባም አለ ካይላ ፈላሻ እንግዲህ ወዲህ ይወርዳል ይወለዳል ከዚህ ቀድሞ ያልወረደ ያልተወለደ ይሉታልና ከዚህ ቀድሞ የወረደ የተወለደ እንግዲህ ወዲህ የማይወርድ የማይወለድ ነውና ተሰባ ዘይሰባ አለ። ወዛልዎ ጥንት ኮነ ቅድመ ይህን ጊዜ ነበረ ይህን ጊዜ ተገኘ የማይባል ጌታ 5500 ዘመን ተቀድሞት ተገኘ። ልጅ ከአባቱ ፊት ተቀምጦ እንደሚገኝ ወለዛልቦ መዋዕል ኮነ ሎቱ መዋዕል ዘመን ያልተቆጠረለት መለኮት ዘመን ተቆጠረለት። ወይ አክል 30 ክረምቱ ለእግዚ ኢየሱስ ክርስቶስ 10 ወክልኤቱ ተብሎ አንድም ወዛልቦ ጥንት ኮነ ቅድመ ብኩርና የሌለው ሥጋ በኩረ ምእመናን ተባለ። ወለዛልቦ መዋዕል ኮነ ሎቱ መዋዕል ክብር የሌለው ሥጋ ክቡር መለኮት ተባለ። ወይ መጽ መዋዕለ ሳይል እምቅድመ ገጹ ለእግዚአብሔር እንዲህ ዘይታወቅ ተከሰ ይኸውም በጌትነት ተገልጦ የማያውቅ ሥጋ በጌትነት ቢገለጥ ነው። ወዘይትራይ ተርእየ በትውስ ሰብዕና ተገልጦ የማያውቅ ጌታ በትውስ ሰብዕና ስለተገለጠ ነው። ወልደ እግዚአብሔር ሕያው ጥዩቀ ኮነ ሰባ ኢየሱስ ክርስቶስ በጎላ በተረዳ የአብ የባሕሪ ልጅ ኢየሱስ ክርስቶስ ፍጹም ሰው ሆነ። ዘትማል ቅድመ ዓለም የነበረ ወዮም በማእከለ ዘመን የሚኖር ወክመ ውእቱ እስከ ለዓለም ዓለሙን አሳልፎ ለዘላለም የሚኖር አንድም ዘትማል ከዚህ ቀድሞ በነበሩ መምህራን አድሮ የሚኖር ወዮም ዛሬ ባሉ መምህራን አድሮ የሚኖር ወክመ ውእቱ እስከ ለዓለም ከእንግዲህ ወዲህ እስከ ዕለተ ምጽአት በሚነሱ መምህራን አድሮ የሚኖር ኢየሱስ ክርስቶስ አሐዱ እላዌ ሎቱ ንስግድ ወንሰብህ ከአብ ከመንፈስ ቅዱስ ጋር በባሕሪ በሕልውና አንድ ነውና የባሕሪ ስግደት እንስገድለት፣ የባሕሪ ምስጋና እናመስግነው። አንድም የባሕሪ ስግደት እንሰግድለት ዘንድ የባሕሪ ምስጋና እናመሰግነው ዘንድ ኢየሱስ ክርስቶስ በባሕሪ በሕልውና ከአብ ከመንፈስ ቅዱስ ጋር አንድ ነው። ሰአሊ ለነ ቅድስት በባሕሪ በሕልውና ከአብ ከመንፈስ ቅዱስ ጋር አንድ ከሚሆን ልጅ ጽንዕት በድንግልና
ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድርልን። ሕዝቅኤል ነቢይ ኮነ ስማ በእንቲአሃ ነቢዩ ሕዝቅኤል ስለ እሷ ምስክርን ሆነ፣ የእሷን ነገር መሰከረ። ወይቤ እንዲህ ብሎ ሪኩ ሆልተ በምስራቅ እህቱም በአቢይ መንክር ማኅተም አልቦ ዘቦአ ዘንበለ እግዚአ ኃያላን ቦአ ውስቴታ ወወፃ። በምስራቅ በኩል አዲስ አዳራሽ በአዲስ ቁልፍ ተቆልፋ ቀይ ጎልማሳ ሳይከፍት ገብቶ ሳይከፍት ሲወጣ አየሁ ብሎ ስለ እሷ ምስክር ሆነ፣ የእሷን ነገር መሰከረ። ይህስ እንደምንድን ነው ቢሉ በብሉይ ኪዳን የነበሩ ሰዎች ሲጸልዩ ፊታቸውን ወደ ምዕራብ አዙረው ነው። ምንም ብንጸልይ ብንጾም መስዋዕት ብናቀርብ ዕጣን ብናጥን ወደ ሲኦል ከመውረድ አይቀርልንም ሲሉ ነው። እኛ ግን በሐዲስ ኪዳን ያለን ሰዎች ፊታችንን ከምዕራብ ወደ ምስራቅ አዙረን እንጸልያለን። ወደ ሲኦል መውረድ የለብንም ካሳ ተፈጸመልን ስንል ነው። በዚያ ልማድ ነው ነቢዩ ሕዝቅኤል ፊቱን ከምስራቅ ወደ ምዕራብ አዙሮ ተቀምጦ ሳለ መልአኩ መጥቶ ኦ ወልደ እጓለ እመሕያው ተመየጥ መንገለ ከኋላከ፣ አንተ ነቢየ እግዚአብሔር ፊትህን ወደ ምስራቅ መለስ አድርግ አለው። ፊቱን ወደ ምስራቅ መለስ ቢያደርግ በምስራቅ በኩል አዲስ አዳራሽ በአዲስ መቆለፊያ ተቆልፋ ቀይ ጎልማሳ ሳይከፍት ገብቶ ሳይከፍት ሲወጣ አይቷል። መልአኩ ይህ ቤተ መቅደስ ለዘላለም ተዘግቶ ይኖራል፣ አይከፈትም፣ ሰውም አይገባበትም፣ የእስራኤል አምላክ ገብቶበታልና አለው። ይህ ምሳሌ ነው። አዲስ አዳራሽ የእመቤታችን፣ ቁልፉ የማኅተመ ድንግልናዋ፣ ቀይ ጎልማሳ የጌታ ቀይ ሃለው ወቀይ በትስብቱ ይለዋልና ሳይከፍት ገብቶ ሳይከፍት መውጣቱ ጌታም በሕቱም ድንግልና ተጸንሶ በሕቱም ድንግልና ለመወለዱ ምሳሌ። እግዚአ ኃያላን አለ የኃይል ምንጭ የኃይል ሁሉ አስገኝ እርሱ ነውና፣ አንድም ኃይሉ የባህሪ ገንዘቡ ነውና፣ አንድም ኃይል መልአካዊ ኃይል መንፈሳዊ ኃይል ሥጋዊ አለና ከዚያ ሲለይ ኃይል መልአካዊ ለመላእክት በተፈጥሮ ኃይል ተሰጥቷቸዋል። ኋላም በእርዳታ ምክንያት ሲጨመርላቸው ይኖራል። ወነሳ አሃዱ መልአክ ኃያል ወጽኑ እብነ አብየ ከመንተ ማሕረስ ወወገረ ውስተ ባሕር ወይቤ ከመዝ ትትገደፍ ባቢሎን ሀገር አባይ እንዴ። ኃይል መንፈሳዊ የነ አብርሃም ነው። ወይቤ አብርሃም ኢሞአኒ ዝኩ ሰይፈ ጸላይ እንዴ። ኃይል ሥጋዊ የነ ባረቅ የነ ዮፍታሔ የነ ሶምሶን የነ ጌዴዎን የነ ዳዊት ነው። ሳሊ ለነ ቅድስት እግዚአ ኃያላን ከሚባል ልጅ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድርልን። ሆትሰ ድንግል ይእቲን ተወለደት ለነ መድኅነ ሆህት ያልኳት በሆህት የመሰልኳት መድኃኒታችን ኢየሱስ ክርስቶስን የወለደችልን ድንግል ማርያም ናት። እምድረ ወለደት ኪያሁ ነበረት በድንግልና ከመትካት እሱንም ከወለደችው በኋላ እንደ ቀደመው ማኅተመ ድንግልናዋ ሳይለወጥ ኖረች። ቡሩክ ውእቱ ፍሬ ከርስኪ ኦ ወላዲተ እግዚ ዘመጻ ዋዳነነ እምደ ጸላኢ ዛልቦ ምሕረት። ለሰው ከማያዝን ከማይራራ ሥላሴን ይቅር በሉኝ ከማይል ሥላሴ ይቅር ከማይሉ ከምሕረት አልባ ከሰይጣን ደባ ከአጋንንት ድብደባ ሰው ሆኖ ያዳነን አምላክን የወለድሽ እመቤታችን የማኅፀንሽ ፍሬ ኢየሱስ ክርስቶስ ቡሩክ መርገመ ሥጋ መርገመ ነፍስን የሚያርቅ በረከተ ሥጋ በረከተ ነፍስን የሚያድል የባሕሪ አምላክ ነው። አንቲ ፍጽም በንጽሐ ሥጋ በንጽሐ ነፍስ ፍጽምት ወቡርክ መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስን እያማለሽ የምታሰጭ እመቤታችን ረከብኪ ሞገሰ ባበ ንጉሠ ስብሐት ከክብር ባለቤት ዘንድ ባለሟልነትን አገኘሽ። አምላክ ዘበአማን ልጅሽም የባሕሪ አምላክ ነው። ዘበአማን አለ ጌትነቱ እንደ ነገሥታት በጉልበት እንደ ካህናት በሀብት እንደ ጣዖታት በሐሰት አይደለምና
ለኪ ደሉ እበይ ወክብ እምኩሎሙ ለይነብሩ ዲበ ምድር በዚህ ዓለም ከሚኖሩ ከነቢያት ከሐዋርያት ከጻድቃን ከሰማዕታት ከደናግል ከመነኮሳት ይልቅ ክብር ምስጋና ገናንነት ላንቺ ይገባል። አንድም በሀበል ለይነብሩ ዲበ ምድር በዚህ ዓለም በሚኖሩ በነቢያት በሐዋርያት በጻድቃን በሰማዕታት በደናግል በመነኮሳት ዘንድ ክብር ምስጋና ገናንነት ላንቺ ይገባል። ቃለ መጻ ወተሰባ እምኔኪ የአብ አካላዊ ቃል ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው የሆነ ወአንሶ ሰበ ምስለ ሰብ ሥጋ ለብሶ ሰው ሰውኛ ተመላለሰ አለ። የሰውነትን ሥራ ሠራ። እስመ ማሪ ውእቱ ወመፍቀሬ ሰብ ይቅር ባይ ሰው ወዳጅ ነውና አዳነ ነፍሳቲነ በምጽአቱ ቅዱስ በልዩ አመጣጡ ሰው ሆኖ አዳነን። ቀድሞ በኅድረት በረድኤት በመልአክ ነበረ። ዛሬ ግን እሱ ራሱ በሥጋ ተገልጦ በጠባብ ደረት ባጭር ቁመት ተወስኖ ሰው ሆኖ ነውና አኮ መልአክ አኮ በተንባል አላ ለሊሁ እግዚእ ኢየሱስ ይመጽእ ወያድኅነነ እንዲህ አንድም በጽኑ ቀጠሮው መጥቶ አዳነን። በሐሙስ ዕለት ወመንፈቃ ለዕለት እትወለድ እምወለተ ወለትከ ወድኅቅ ውስተ መርህብከ ወእትቤዘወከ በመስቀሌ ወበሞቴ ብሎ በገባው ቃል ኪዳን መሠረት ከሰዓቱ 1 ሰዓት ከዕለቱ 1 ዕለት ከወሩ 1 ወር ከዓመቱ 1 ዓመት ሳያዛንፍ ሳያተርፍ ሳይቀንስ ሳይጨምር ሰው ሆኖ አድኖናልና አንድም በልዩ አመጣጡ ሰው ሆኖ አዳነ። በልዩ አመጣጡ አለ። ከዛሬ አመጣጡ የኋላ አመጣጡ ልዩ ነው። የዛሬ አመጣጡ በትሑት ሰብዕና ነው። የኋላ አመጣጡ ግን በግርማ መለኮት ነው። አንድም የዛሬ አመጣጡ ንስሐ ግቡ ለማለት ነው። የኋላ አመጣጡ ግን ሁሩ እምኔ ርጉማን እናንተ ርጉማን ከኔ ወግዱ ለማለት ነው። አንድም የዛሬ አመጣጡ ለማስተማር ነው። የኋላ አመጣጡ ግን ፍርድ ለመስጠት ነው። ሳሊ ለነ ቅድስ በጽኑ ቀጠሮ ሰው ሆኖ ካዳነን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድርልን። ቅድስት አለ ጽንዕት ንጽሕት ክብር ልዩ ሲል ነው። ጽንዕትም አለ ሌሎች ሴቶች ቢጸኑ እስከ ጊዜው ነው እንጂ ኋላ ተፈትሖ አለባቸው። እመቤታችን ግን ቅድመ ጸኒስ ጊዜ ጸኒስ ድህረ ጸኒስ ቅድመ ወሊድ ጊዜ ወሊድ ድህረ ወሊድ ጽንዕት ናትና። ንጽሕትም አላት ሌሎች ሴቶች ቢነጹ ከነቢብ ከቃል ከአንደበት ከገቢር ከሥራ ከድርጊት ሊሆን ይችላል። ከሐልዮ ግን አይነጹም። እመቤታችን ግን ከነቢብ ከቃል ከአንደበት ከገቢር ከሥራ ከድርጊት ከሐልዮ ከሐሳብ ንጽሕት ናትና። ወይ ረብሰት በምንትኒ እምዘፈጠራ ድንግል በህሊናሃ ወድንግል በሥጋሃ እንዲህ ክብርትም አላት ሌሎች ሴቶችም ብናከብራቸው ነቢያት ሐዋርያትን ጻድቃን ሰማዕታትን ጳጳሳት ኤጲስቆጶሳትን ቀሳውስት ዲያቆናትን ነገሥታት መኳንንትን ወለዱልን ብለን ነው። እመቤታችን ግን የምናከብራት እመ አምላክ ወላዲተ አምላክ እመ ብርሃን እመ ብዙኃን ብለን ነውና ልዩም አላት እናትነትን ከድንግልና ድንግልናን ከእናትነት ጋር አስተባብራ ይዛ የተገኘች ከእመቤታችን በቀር ሌላ ሴት የለችምና ወደፊትም ለዘላለም አትኖርምና አይኑአ ነው ያሉ እንደሆነ አይምሮው ለቦው በልቡናችን ሳይልን አሳደረልን ማለት ነው። አልፈዋ ነው ያሉ እንደሆነ ለምኝልን ማለት ነው። አሁን በእመቤታችን በየዕለቱ ልመና መውደቅ መነሳት ኖሮባት አይደለም። በቀደመ ልመናዋ በቃል ኪዳኗ የምታስምረን ስለሆነ ነው እንጂ ስንኳን በእመቤታችን በሌሎች በጻድቃን በሰማዕታትም በየዕለቱ ልመና መውደቅ መነሳት የለባቸው። አንድ ጊዜ ለሁል ጊዜ በተሰጣቸው ቃል ኪዳን ሲያማልዱን ሲያስታርቁን ይኖራሉ እንጂ ጻድቃንኒ ይረክቡ ኩሎ ዘሐሰሱ በአሐቲ ስዕለቶሙ እንዲል ይህን ተናግሮ ሲፈጽም በያዘችው መስቀለ ብርሃን ባርካው ሰማየ ሰማያት ታርጋለች። እሱም ተባርኮ እጅ ነስቶ ከመካነ ግብሩ ይቀመጣል። ወሶበ ፈጸመ ወድሶታ ባረከቶ ወወሃበቶ ሰላመ ወአርገት ውስተ ሰማያት ምስለ እሊአሃ መላእክት በአብይ ክብር ወስብሐት እንዲህ
ውዳሴያ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሐሙስ። ይቆየን። አቡነ ዘበሰማያት እንድገም። በጽሐ ሰናየ ወአልጸቀ ዘመን በጽሐ ሰናየ ወአልጸቀ ዘመን ወበዓላ ለቅድስት ማርያም በጽሐ ሰናየ ወአልጸቀ ዘመን በጽሐ ሰናየ ወአልጸቀ ዘመን ወበዓላ ለቅድስት ማርያም እንተ በላዕሊሃ ተምራ ወቃል አንጽሖ ሥጋ አላዕሊሃ ደም እንተ በላዕሊሃ ተምራ ወቃል አንጽሖ ሥጋ አላዕሊሃ ደም በጽሐ ሰናየ ወአልጸቀ ዘመን በጽሐ ሰናየ ወአልጸቀ ዘመን ወበዓላ ለቅድስት ማርያም በጽሐ ሰናየ ወአልጸቀ ዘመን በጽሐ ሰናየ ወአልጸቀ ዘመን ወበዓላ ለቅድስት ማርያም እንተ መላዕሊሃ ተመረ ወቃል አንጽሖ ሥጋ አላዕሊሃ ደም እንተ መላዕሊሃ ተመረ ወቃል አንጽሖ ሥጋ አላዕሊሃ ደም በጽሐ ሰናየ ወአልጸቀ ዘመን በጽሐ ሰናየ ወአልጸቀ ዘመን ወበዓላ
ወአልጠቀ ዘመን በጽሐ ሰናየ ወአልጠቀ ዘመን ወበዓለ ለቅድስት ማርያም እንተ መላሊሃ ተመረወ ቃል አንዚሆ ሥጋ ላዕሌሃ ደም እንተ መላሊሃ